ውድ ቤተሰቦች እንዳያችሁት ነው ገንዘብ የማያስደርገው ነገር የለም በቃ ችግር መጥፎ ነው ተሰማኛለህ ቁጭ በል እንዴ ቁጭ በል መሳሪያ ነው ቁጭ በል መሳሪያ እገልሃለሁ ተሰማኛለህ እገልሃለሁ ማስገድላለሁ እሺ እኔን አታቀኝም እያልኩ ነው ከውጭም ስገባ አለባበሰን አይቼዋለሁ ምናምን እንዲሁም ሳይ ብዙም የተንምጣጠነ ራሱ ምግምት በላይ መስለኝም እሺ አንተ እጅን አንሳ ተርሰን ምንነክሰው ምንድነው እጅን አንሳ ከዚህ ጃኬት ላይ እንግዲህ ያው እየቀረጽከን ያለው ችግር የለውም እንግዲህ እኔ ምንም አይነት ነገር ምፈራ ሰው አይደለሁም ገንዘብ ካለ ማለት የትም መሄድ ትችላለህ ስማ ገንዘብ አትበለኝ አዝነህልኝ ነው ማለት ነው አዝነህልኝ ነው ያው ለእናንተ እንኳን አይታዘንም በጣም ስራ ላይ ጣልቃ እየገባችሁ በጣም ብዙ ችግሮች እየፈጠራችሁ ነው ጃኬት ነው ቢሸጥ አንተን ይገዛል እሺ ይገዛኛል ችግር የለውም ይገዛኛል ቀጥል ምናየው ነገር አንዳንድ ሰው ህሊናችን አላስችል ስላለውና ብዙ መስዋዕትና ሪስኮችን ወስደን እንደ አይነት ስራዎችን ለህዝባችን እናቀርባለን ስንት እንደዚህ አይነት ገንዘብ ታውቃላችሁ እንዴ የኛ አጫጭርና ያለህ ማን ነው እነሱ እኮ ገለው ይገላግሉሃል ተደራድረን ያው የምትፈልጉትን ያክል ገንዘብ ልስጣችሁ እናንተም በሰሬ ጣልቃ አትግቡ አንተ ለኛ መረጃ በመስጠትህ ታተርፋለህ እንጂ አትጎዳበት አረ በጣም ነው የምጎዳው ያልኩ ነው ሰማኝ ያው ማንንም ብትሆኑ ለኔ ግድ አይሰጠኝም ያው አሁንም አንተን በአንድ ደቂቃ ውስጥ ላጠፋ የምችል ሰው ነው ግን ያው የምስኪን ሰው ደግሞ ነፍስ ማጥፋት ጥሩ አይደለም ሲጣርጊ ነው ንገረኝ ሰሙን ተናገር ማን ነው አለቃችሁ ምን ያረጋግላል ሰሙን ተናገር ቁጭ በል እሺ ና አቶ ካሜራማን ቁጭ በል ተንበርከክ ክፍያችን የህዝብ ምስጋና ነው ሌላ ብዙ የምናገኘው ነገር አልነበረም በግል መንቀሳቀስ ሳንችል ቀርተን አይደለም ምናልባት ስለሌለ ነው እንጂ ቢኖር ኖሮ ታውቀው ነበር ስሜቱ አይ ጥሩ ነው እና ማንኛውም የመጣውበትን ጉዳይ ቶሎ እንበልና ለማንኛውም ጉዳይ ፍታ አለ ብለን እናምናለን ስለዚህ ፍታ የለም እዚያ ጋር ዝም በል ወደዛ ምንድነው ፍታ መተለኝ ዝም በል ብዙ አትመጻደቅ መመጻደቅ አዋጣህም ምድር ላይ ነው የምትኖረው ምድር ላይ የኖርኩ እንደሆነ ፈልገው ነገር በሙሉ የሚገዛው ደግሞ በገንዘብ ነው ተሰማለህ ስለዚህ እሺ የተቀባበለ መሳሪያ ነው እባክህ የተቀባበለ መሳሪያ ነው እንዳትሳሳት እሺ እንዳትሳሳት እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ሰላም ጤና ይስጥልኝ ውድ የሚኪሾ ቤተሰቦቻችን እንደምን አላችሁ ዳኒ ነኝ እንግዲህ ውድ ቤተሰቦች ከዚህ በፊት ትንሽ አጠር ያለች ቆይታ እዚህ ቦታ ላይ የተደረገ ይመስለኛል እኔም አስቸኳይ ስልክ ተደውሎልኝ በአስቸኳይ ተፈለጋለህ እዚህ ቦታ ላይ መገኘት አለበት ተብዬ ነው ወደዚህ የመጣሁት ምን እንደተፈጠረ እኔም ግራ ገብቶኛል ያው ጉዳዩ ግዛቸው የሚባለው ግለሰብ ይሄ እንደሆነ እና
አንዳንድ ነገሮች ንገሩኝ ብዬ በጠየኳቸው መሰረት ከኋላ ያሉት የሥራ ባልደረቦቻችን ግልጽ አድርገው ሊነግሩኝ አልቻሉምና እስቲ ወንድሜ ታምራት አንዳንድ ነገር ብትነግረኝ ደስ ይለኛል ምንድነው ከዚህ ሰውዬ ጋር ያለው ግንኙነት ዳኒ ትክክል ላንታው ለሌላ ስራ ወጣ ነበርና በአጋጣሚ እኔ ይሄንን እሱ ማለት አንድ ወንጀለኛ ነው ምክንያቱም የኛ የሥራ ባልደረባችንን ጉዳት እንዲደርስበት ወይ ደግሞ በጩቤ እንዲወጋ ግብራበሮችን ቀጥሮ ትእዛዝ የሰጠው እሱ ነው ግዛቸው ይባላል አንተ እጅን አንሳ ጥርሰን ምንነክሰው ምንድነው እጅን አንሳ ከዚህ ጃኬት ላይ አሃ እና እንደነገርኩ ዳኒ እሱ ማለት ግዛቸው ይባላል ሁሉን ወንጀለኞች የሚሰራ ዋና እሱ ነውና አንተ ምንድነው የምትተብተው ምንድነው የምትለው ከይ እንዴት ነው ቆይ ከዚህ ሰውዬ ጋር እስካሁን እንደዚህ ይሆን አብራው የተቀመጥከው አዎ ትንሽ ሰማኛላችሁ አሁንም ድጋሚ እየነገር አታቆኝም እኔ እጄ ረጅም ነው እያልኳችሁ ነው ማን ምንድነው ቆይ ስማ ሰማኛለህ ትሰማኛለህ አንተ ስማ እጄን አንሳ በመናወራበት ሰዓት ጣልቃ አትግባ ያንተ ጉራ ዘው መቶ ትችላለህ እሺ ጃኬት ልቀቀው አንተ ስማ ታምራት ጃኬት ባንተ ቶ ይወራ ነው አይደል ይወራ ቶ አንተ ምን አንነካ አሃ በወዴ ተገዛ ነው እንዳትነካኝ በወዴ ተገዛ ነው አይደል አንነካ ማንነካ ቶ ቆይ ተቢቱና እንደምታየው ነው ዳኒ ትንሽ ሰውየው ነገሮችን ሁሉ በገንዘብ ማድረግ ነው የሚፈልገው ነገሮችን ሁሉ በገንዘብ መግዛት ስለሚፈልግ እንደዛ ያሶች ደግሞ ላንተ መናገር አይጠበቅም ምክንያቱም ሙያው ላይ ስራው ላይ ስላለ በደም ታውቃለህ ገንዘብ ካለ ማለት የትም መሄድ ትችላለህ ስማ ገንዘብ አትበለኝ ያንተን ገንዘብ እንደፈለክ ማለት ከእንግዲህ በኋላ ገንዘብ ይባል የለም ሞኛቱኝ አንተ አልቆልሃል ስለዚህ ገንዘብ ያለ ጊዜያችን አጨርስ ነግሬው ነው ለስሞኛቱኝ ማለት አልገባንም ሞኛቱ ሆኖ ስትል ምን ለማለት ቆይ ከኔው ምንድነው የምፈልጉት ቆይ ቆይ የነገረህ ነው አንተ በስነ ስርዓት ቁጭ ብላ ሚልህን ስማ ከዛ ከኔ ጋር እናወራለን ችግር የለም ከኔ ጋር ነው ማውራት የምፈልገው ነገር ለኔ ንገረኝ ከኔ ጋር ወርተን የምንግባባ ከሆነ እንግባባለን መድረስ ያለበት ቦታ ላይ እንደርሳለን ታም ይቀጥላል እና እንደነገርኩ ይማት ወንጀለኛ ነው ተራ ሰው ነው ነገሮችን ሁሉ ሲሰራ የነበረ እኔ ተራ ሰው ነኝ ሰውዬ ጣልቃ ትግባ በወሬ መሃል በማወራበት ሰዓት ብያለሁ ስጠይቅ ብቻ መመለስ ትችላለህ ስማ ከእንግዲህ በኋላ ግን ጣልቃ ብገባ ወይም ደግሞ ማይሆን ነገር ብትናገር አንተ ነህ ተራሱ ትሰማኛለህ ይሄ የምትተብትበት ቦታ አይደለም እሺ ትሰማኛለህ የምትተብትበት ቦታ ላይ አይደለም ያለው እኔ እገልሃለሁ ትሰማኛለህ እገልሃለሁ ትሰማኛለህ እገልሃለሁ ማስከድላለሁ እሺ እኔን አታቀኝም እያልኩ ነው ሁለት ተናነቅ ተተናነቅ ቁጭ በል እጅን አንሳኝ ተተናነቅ ጃኬት አትንኮ እያልኩ ነው ስማ ከዚህ ሰውዬ ጋር ምንም ነገር ያስፈልጋል ችግር የለም ዳኒ ቁጭ ተነስ ወደ እንትን ትሄዳለህ ና ወደ መጋዘን ትገባለህ ና ተነስ ነው መጋዘን ነው የምትለው ልቀቀኝ ካሜራውን አጥፋልኝ እያልኩ ነው አለበለዚያ በስነ ስርዓት ታወራታለህ ትሰማኛለህ እኔ ምንም መናገር ያለብህ ነገር ትናገራታለህ እንዳንተ አይነቱን ሺ ማለት ነው ሺ ሳስተነፈስ ነው የኖርኩት ጥጋቡ ሰማኛለህ አትንካው እያልኩ ነው ልንገራ እንዳንተ በ200 ብር በ500 ብር የተገዛ ጃኬት አይለምሽ ከዱባይ መጣ ጃኬት ነው እንደለጀን እዚህ ላይ ታወጣለን ስማ ዱባይ ያልክ አስራጥራ ጃኬት ነው ቢሸጥ አንተን ይገዛል እሺ ይገዛኛል ችግር የለውም ይገዛኛል ቀጥል እንደምታየው ከዚህ በኋላ ግን ካወራህ ከዚህ በኋላ ጣልቃ ገብተህ ካወራህበት እመነኝ እማትወጣው ጣጣ ውስጥ ነው የምትገባው እያስጠነቀቅኩ ምን አታስፈራ እኔ ማንንም አልፈራም ልንገርሽ እንዴ ታሜ ቀጥላን እንደነገርኩ ሰውየው እንደምታየው ነው ምክንያቱም በጣም ወንጀለኛ ጠጋበኛ ወንጀለኛ ነው ነገሮች እንደነገሩ በገንዘብና ጃኬቴ እንደዚህ የገዛውበት ነው ምናምን እያለ ተራ ወሬውን የሚያወራ ተራ ነፍሰ ገዳይ ተራ አትበለኝ እኔ ተራ አይደለም እያልኩ እና ተራ አይደለም እያልኩ ነው ልንገር ቀደም ያደረገው ነገር አይታል አይደል ያደረጉት ነገር አይታል ተነሱታ ወጣላለሁ አትንካኝ ልቀቀኝ ሰላም ውድ ቤተሰቦች እንግዲህ ከአፍታ ቆይታ በኋላ በድጋሚ ተመልሰናል እንግዲህ ያው አንዳንድ ጥጋበኞችን እስኪ በርድላቸው ድረስ ማስተንፈስ ያለብንን ነገር እናደርጋለን ከዚህ በፊት እንደሚታወቀው ወደ መጋዘን አስገብተን ትንሽ ትምህርት ቢጤ እንሰጣቸዋለን ከዛም በኋላ እንግዲህ የሚማሩ ከሆነ ይማራሉ ካልተማሩ ድጋሚ ወደዛው ቦታ ሄደው የሚገባቸውን ነገር እስኪያገኙ ድረስ መናገር ያለባቸው ነገር እስኪናገሩ ድረስ ለመናገር እስኪስማሙ ድረስ እኛ ዋጋቸውን እየሰጠን እውነቱን እናስወጣቸው ይሆናል ማለት ነው አሁንም ቢሆን ያደረግነው ይሄንን ነው ይሄንን ሰውዬ ትንሽ
መከር አድርገን ወደዚህ ቦታ ላይ አምጥተናል አሁን ላይ እናገራለሁ ብሏል እንግዲህ አልናገርም ካለ ያው ከዚህ በፊት እንደምናደርገው አሁን ቀድምም ራሱ ላይ ያደረግነው አይቷል እዛ ውጪ ላይ ያያቸው ጋርዶቻችን መጋዘን አስገብተው በደንብ እንደሚንከባከቡት ስለሚያቅ አሁን ላይ ትንሽ ልብ የገዛ ይመስለኛል እንግዲህ የሚናገረው ነገር አሁን ላይ እንስማው ምክንያቱም ቀልድ አይደለም ያዝነው ውድ ቤተሰቦቻችን ከጊዜ ወደ ጊዜ ከቀን ወደ ቀን አባሎቻችን ላይ የማይሆኑ ሴራዎች ነው እየተሰሩብን ያሉት የተሰሩባቸው አደጋ እየደረሰባቸው ያለውና እኛም ቀልድ አይደለም እንይዘው ከዚህ በኋላ እያንዳንዳቸውን እያናፈጥን እውነቷን እንዲናገሩ ያደረጓትን ነገር ማን እንዳዘዛቸው ለምን እንዳደረጉት በምን ምክንያት እነዚህ ርካሽ ተግባራቶችን እንደሚያደርጉ እናውጣጣቸዋለን አሁንም ቢሆን የምናደርገው እሱ ነው አሁን የሚናገረውን እንስማ እሺ ግዛቸው ጥጋበ በረደለ እሺ በቃ እናገራለሁ እሺ በቃ እናገራለሁ እሺ በደንብ ተንከባከበው አይደለ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡ ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ ሰመር ሪል ስቴት የምትወደው ቦታ ኖር ተንከባከበው አይደለ እሺ እናገራለሁ እሺ አሁን ምንም ነገር ሳታስቀር ከራስህ ጀምርልኝ ማን ምንድነው ከየት ነው የመጣው ምናምን ሁሉንም ነገር እንድነግረኝ ይፈልጋል ጀምር ላስጠነቅቅ የምፈልገው ነገር አላቅም የሚባል ነገር መስማት አልፈልግም ድጋሚ ነው ነገር አላቅም የሚባል ነገር መስማት አልፈልግም እያንዳንዷን ነገር ትናገራታለህ ሰማኝ የሰማኝ ነው አይደል እሺ እናገራለሁ እኮ እንዴ ተናገር እሺ እኔ በቃ ግዛቸው ባላሉ እሺ እና በቃ እኔንም ይሄን ስራ እንደሰራ ያደረገኝ እኛ የበላይ አለቃለ ማን ነው አለቃችሁ እሱ አሁን ውጪ ነው ያለው እሱም እኔ አልጠቅስልም እኔ ራሴን ይገሉኛል እነሱ ስሙን ከጠቀስኩልህ እኔ ይገደላለሁ በእውነት ተገደላለህ ከዚህ ቦታ እንደምትወጣ እርግጠኛ ነህ ማለት ነው የውጭው ካሳሰበ ስለነሱ ካሳሰበ ከዚህ እንደምትወጣ እርግጠኛ ነህ ማለት ነው እንደዛ ነው ይያልከኛል በቃ እንደዛ ጁረጅም ስለሆነ በቃ እኔ እንደዚህ ነገር ከተናገርኩ የኛ እጅ አጭር ነው ያለህ ማን ነው የኛ እጅ አጭር ነው ያለህ ማን ነው እነሱ እኮ ገለው ይገላግሉሃል እኛ ግን ያሰቃየን ነው የምናስቀምጠው ሰማኛለህ እውነቱን እስክትናገር ድረስ ያሰቃየው ነው ማስቀምጠው እሺ የነገርኩ እኮ ነው ለምንድን ነው የምታስጨንቀኝ እንዴ ይኸውልህ እኔ ወንድሞቼን ከቀን ወደ ቀን እየተጎዱብኝ ነው ያሉት ይሄን ነገር ለአንዴና ለመጨረሻ ጊዜ ማስፈጸም እንፈልጋለሁ እያንዳንዱን ነገር ተናገር እኮ የነገርኩ እኮ ነው ለምንድን ነው የምትመታኝ ተናገር ይያልኩ ነው እኮ የነገርኩ አይደለም እንዴ እሺ ቀጥል እንዳልኩ ነው በቃ እኔን ያስቀጠረኝ አንድ ሰውዬ አለ ትልቅ ሰውዬ ነው በቃ ከከተማው ላይ በቃ ትልቅ በቃ ባለሀብቱን ማለት ትችላለህ እሺ እና አሁን እሱ እዚህ የለም ውጪ ነው ያለው እና በስልክ በቴክስት ምናምን ነገሮች ናቸው በቃ ስራዎችን እንዳስፈጽም ይነግረኝ የምትጠቀሙት ስልክ ኖርማል ስልክ ነው ወይስ የመስመር ስልክ ምናምን እንደዚህ አይነት ነገሮች ሁሉንም ነገር ንገረኝ በቃ ስልክ ኖርማል ስልክ አይደለም የምንጠቀመው የኛ ስልክ ይለያል በቃ በኮድ ነው በቃ ስንደዋወል ራሱ እሺ ስላንተ ስለራስህ እስቲ ንገረኝ ስለራስህ ንገረኝ እኔ ስላንተ ብዙ የማውቀው ነገር የለም ግን ትቢታም እንደሆንክ ብቻ ነው የማውቀው ስላንተ ንገረኝ
ስለኔ ምን ልንገርሽ እንዴ ግዛቸው ባላሉ በቃ ተቀጥሬ ነው የምሰራው እኮ እያልኩ እኮ ነው እንዴ እሺ ቤተሰብ አለህ የለህም አሉኝ ክፍለ ሀገር አሉ ማስተዳደራቸው ልጅና ሚስት ነው ወይስ እናትና አባት ምና እንደዚህ አይነት ነገር አረ ልጅ የለኝም ሚስትም የለኝም እናትና አባቴ ናቸው እሺ እናትና አባት ይሄንን ስራ እንደምትሰራ ያውቃሉ ያቁም ተደብቄ ነው የምሰራው እኔ ብቻኛቸው ልጅ ነው ተደብቀ ነው የምትሰራው አይ ጥሩሽ ወደ ቤተሰቦች እንግዲህ እንዳያችሁት ነው ከክፍለ ሀገር ቤተሰቦቹ ልጃችን ጥሩ ስራ ነው እየሰራ ያለው ጥሩ ስራ ነው እየሰራ እኛን እየጦረን ያለው ልጃችን የተባረከ ነው ብለው እነሱ ደና ነገር ያስባሉ እሱ ግን እዚህ በሰው ደም እየተጨማለቀ የሚያመጣውን ብር ነው ለነሱ የሚያበላቸው አይደለም በቃ ገንዘብ አሳስተው ነው እንደዚህ አይነት ስራዎችን በቃ ገንዘብ በጣም ስለሚያስፈልገኝ ነው ህሊና የለህም እንዴ ግን አንተ ምንድነው ህሊናም ገንዘብ ስለሚያስፈልገኝ ነው ዛጋ ምጦራቸው እናትና አባት አሉ እኮ እያልኩ እኮ ነው እነሱ ከኔ ውጪ ማንንም ሊረዳቸው አይችልም ለዛ ነው ስራ እሺ ቀጥል ሌላ አማራጭ የለኝም በቃ አማራጭ ስለሌለ ነው እንደዚህ አይነት ስራ ምሰ ተናገር ቀጥልሽ እየሰማው ነው በቃ እንዳልኩ ነውና ቦሳችን በቃ ከውጪ ስሙን ንገረኝ ስሙን ያልነግረን በቃ ስሙን ከነገር ሰማኛለህ ስሙን ንገረኝ ስሙን ንገረኝ አንተ ሰው የኔ አታስፈስተኝ ስሙን ንገረኝ ሲጣርጊ ነው ነገር ንገረኝ ስሙን ተናገር ማን ነው አለቃችሁ ምን ያረጋግላል ስሙን ተናገር ስሙን ተናገር ከደላለሁ እኮ ያልኩ እኮ ነው ስሙን ተናገር ምንድነው ምትለው ምንድነው የነገርኩ አይደለም እንዴ ምንድነው አሃ አትናገርም ስሙን ከነገርኩ እኔ የምገደላለሁ ቤተሰቦቼም ዛሬ ካሜራማን ጋርዶቹን ጥራልኝ ቶሎ በል ካሜራማን ጋርዶቹን ጥራልኝ ይወሰዱት እኔ ከዚህ ሰውዬ ጋር እዚህ ጋር ማጠፋው ጊዜ የለም ተነሱጣ ትናገራለህ አትናገርም ስሙን አልነግርህም ምን ብዬ ነው የምነግርህ እገደላለሁ እኮ ያልኩ አጥፋል ካሜራውን አጥፋልኝ እኔ እነሱ ትንሽ ተነጋግረን እንመጣለን ነውጣ እሺ በቃ እሺ እነግርሃለሁ እሺ ትናገራለህ በቃ እነግርሃለሁ እሺ ቁጭ በል እዛ ሂድ ቁጭ በልና ተናገር መረጃ ከወጣ ግን እኔ በጣም የምገደለው ስማኝ ከዚህ በፊት ያደረግነውን ነገር ልንገርህ ለማንም ሰው አድርጌ የማላውቀው ነው እየነገርኩ ያለሁት አንተ ስለማታውቀው ነው እኔ እኮ ስሙን እኮ እነግርሃለሁ ግን ደግሞ ሰውዬውን አታውቀውም እያልኩ ነው አንተ ለኛ መረጃ በመስጠትህ ታተርፋለህ እንጂ አትጎዳበት አረ በጣም ነው የምጎዳው እያልኩ ነው ሰማኝ እንዳታቋርጠኝ ድጋሚ ለኛ መረጃ በመስጠትህ ታተርፋለህ እንጂ አትጎዳም እኛ የመረጃ ምንጮቻችን ለሆኑት ግለሰቦች እንዳለ ከለላ እናደርግላቸዋለን ምንም እንኳን ወንጀለኛ ብትሆን ምንም እንኳን ነፍሰ ገዳይ ብትሆን ለማንኛውም ጉዳይ ፍትህ አለ ብለን እናምናለን ስለዚህ ፍትህ የለም እዚያ ጋር ዝም በል ወደዛ ምንድነው ፍትህ መተለኝ ዝም በል እኔ ከለላ አደርግልሃለሁ እያልኩ ነው ሰማኛለህ እኔንም ሰማኝ እሱ እጁ ረጅም ነው ብዙ ሰው ነው ያሉት እኮ እያልኩ እኮ ነው ለመጨረሻ ጊዜ ነው የምጠይቀህ ለመጨረሻ ጊዜ ነው ማስጠነቀቀህ ስሙን ንገረኝ አለበለዚያ እዛ ቦታ ላይ ሄደህ የመጨረሻ ስቃይህን የምታይበትን ጊዜ ነው የምታሳልፈው ትናገራለህ አትናገርም እሺ የጠበቅኩ ነው እሺ ከሳሙኤል ይባላል ምን ሳሙኤል 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 ማለት ትልቅ ሰው ነው ያልከኝ ትልቅ ሰው ነው እጁ ረጅም ነው ጠብቀኝ አንዴ ጠብቀኝ ሳሙኤል ትልቅ ሰው ነው ብለኸኛል ትልቅ ሰው ነው እሺ ይሄ ሰው ነው ወይ ቀና ብለኸው ራሱ ነው እርግጠኛ ነህ በደንብ ነው ራሱ ከየት አመጣችሁት ዝም በል ወደዛ አንተ እኔ ላይ እየተጫወትክ ነው እንዳለው ና ተነስ ወደዛ እየጮኩ አይደለም እየነገርኩ እኮ ነው አረቶ ወንድሜ ሚኪን ለመግደል ትእዛዝ ከተቀበልክ በኋላ አሁን ደግሞ ሌላኛውን ወንድማችንን ኤፍሬምን ከወጋ በኋላ እኛንማ በደንብ ነው ጠንቀቀ የምታቀን ምን አይነት ስራዎችን እንደምንሰራ ጠንቀቀህ ነው የምታቀን ሰማኛለህ ለማስመሰል አትሞክር እኔ ፊት ለማስመሰል አትሞክር እኔ ምንም እያስመሰልኩ እኮ አይደለም ምን እንደምንሰራ ታውቃለህ አታውቅም ንገረኝ እኔ ምንም
ስራችሁን ስሩ እኔ ምን አገባኝ እንዴ ምን እንደምንሰራ ታውቃለህ አታውቅም ይሄንን ብቻ ንገረኝ እኔ ምንም ስራ እኔ ራሴን ስራ ራሱ ብቻ ነው የምሰራው እኔ ሌላ ስራ ምንም አላውቅም እሺ እሱን እንቶ የሚገርም ነገር ነው ወደ ቤተሰቦች ያልጠበቅነው እኔ ምን ማለት ራሱ እንዳለብኝ ግራ ገብቶ ያልጠበቅነውን ሰው ነው አሁን እዚህ ጋር ያገኘ ነው ማለት አቶ ሳሙኤል ማለት ወደ ቤተሰቦች ወንድማችን ሚኪን ለ4 ቀናት አግቶ በዛ ላይ ጊዜያቸው ያለፈባቸው መድኃኒቶች ሲወጋው የነበረው አሁን ሚኪ ለሚገኝበት ሁኔታ ዋነኛው ተጠያቂ ሰው እኔ በግልጽ የምፈልገው ሰው ማለት ያ ሰው ነው አቶ ሳሙኤል ማለት አሁንም ቢሆን እየተከታተለን ያለ ሰው ነው ውድ ቤተሰቦች እንግዲህ ይህ ሰው ሊተውን አልቻለም እኛም አንተው እሱም እንዳልተውን እኛም እንዲተውንም ሲጀመር እንዲተውንም አንፈልግም ለምን እሱ ወደኛ በቀረበ ቁጥር እኛም ወደሱ ምንቀርብ እሱ አንድ እርምጃኛ ጋር ከቀረበ እኛ ወደሱ 2 እርምጃ እየቀረብን ነው እየሄድን ያለ ነው መጀመሪያ ስራዎቹን የሚሰራለትን ሰው አዱኛ የሚባለውን ሰው በቁጥጥር ስር አዋለን እሱን መያዛችንን ካወቀ በኋላ ደግሞ ሌላኛዎቹን አባሎቻችንን ይሄኔ ምናልባትም እኛንም ቢሆን ወንድሜ ታምራትንም ቢሆን ወይም ደግሞ እኔንም ሊሆን ይችላል ማን ያውቃል ወደ ቤተሰቡ እኔንም ቢሆን ለማስገደል ቆርጦ ተነስቶ ወይም ደግሞ ቆርጦ ተነስቶ አላገኝ ብሎንም ሊሆን ይችላል እንዳጋጣሚ ወንድማችን ኤፍሬምን አግኝቶ እንደዚህ አይነት ሁኔታ ውስጥ የከተተው ውድ ቤተሰቦች በነገሩ እውነት ነው ተናድጃለሁ ግን በሌላ በኩልም ባንድ በኩልም ደግሞ ደስ ተሰኝቻለሁ ምክንያቱም ይህንን ሰው እየቀረብኩት ያለው መስሎ እየተሰማኝ ነው ስለዚህ አሁንም ቢሆን ስራችንን እንቀጥላለን አናቋርጥም ከአቶ ሳሙኤል ጋር ያለህን ግንኙነት እያንዳንዱን ንገረኝ አሁን ላይ በቃ የሱ ግብረ አበር እንደሆንክ ስለተናገርክ ብቻ እማትወጣው ጣጣ ውስጥ እንደገባህ እወቅ ግን ነገር ግን በመናገርህ ልታተርፍ ትችላለህ እሱን እያወክ የሰማይ ነው አይደል ግዛቸው ይሰሙ በቃ እሱን ከሱ ጋር ያለህን ግንኙነት የሚያገናኝህን ነገር የሚሰራቸውን ስራዎች ከዚህ በፊት የታዘዝከውን ነገር ከሱ ጋር ግንኙነት አላቸው ብለህ የምታስባቸውን ሰው አሁን እሱ ያለበትን ቦታ እንዳለ የምታውቀው ነገር በሙሉ ከነገርከኝ እኔ ላንተ አስተያየት የሚደረግበትን መልኩ ማዘጋጅልህ ይሆናል ስለዚህ እርዳኝ እረዳሃለሁ እያልኩ ነው አለበለዚያ ግን የማትወጣው ችግር ውስጥ ነው የገባኸው እወቅ የምትናገረውን ነገር በጥንቃቄ ተናገር ምን ልንገርሻው ነው ከአቶ ሳሙኤል ጋር የሚያገናኝህ ነገር ምንድነው እንዴት ተዋወቃችሁ አሁን እሱ የሚሰራው ምንድነው ኤቭሪቲንግ ማወቅ ፈልጋለሁ ንገረኝ ወደ ኋላ መመለስ ብሎ ነገር የለም በቃ ከአቶ ሳሙኤል ጋር በስራ አጋጣሚ ነው የተገናኘው እንዳልኩ በጣም በቃ ከዳህ ቤተሰብ ነበር የተወለድኩት ስራ ፈልገው ወደ ስመጣ ብዙ ስራዎችን ሞክሬያለሁ በቃ ግን ምንም ጠብ የሚል ነገር የለውም በቃ ከቀን በላይ ምንም ማገኘው ነገር የለም ይሄን ስራ በቃ ሲያዋራኝ በቃ መስራት አለብኝ ብዬ ሰራሁኝ በቃ መጀመሪያ ለመስራት የተስማማው በምን ጉዳይ ነው በቃ እሱ በብር ደልሎ አሳመነ በቃ ከኔ ጋር በደንብ ከሰራ በደንብ ካገስከኝ በስም የሆነ ነገር ከፍትላለሁ ምናምን እያለኝ ነበር እሺ ከዛ እንዳልኩ በቃ በስም የሆነ በቃ ከፊት ጀምሮ ፑል በጣም ነበር የምወደው ቁማርተኛ ነህ እወዳለሁ ቁማር ደስ ይለኛል የሚገርማችሁ ነገር ቤተሰቦች እንግዲህ የደሃ ቤተሰብ ልጅ ነው ነገር ግን የቁማር ሱሰኛ ነው እንግዲህ እንዳየነው ከሆነ እወዳለሁ ማለት በዚህ ሰዓት ላይ ሱሰኛ እንደሆነ ነው የምናስበው እሺ ቀጥል ከዛ በቃ እኔ ምን ትፈልጋለህ አለኝ የሆነ ጊዜ የሆነ ስራ ሰርቼለ በጣም አስደስቼው በቃ ዛሬ በደንብ አስደስተኛል ምን ልክፈትልህ በስም ምናምን ይችላል በቃ ፑል ስለምወድ በቃ ጌም ዞን ክፈትልኝ አልኩት የሰራለት ስራ ምን አይነት ስራ ነበር በቃ የወንጀል ስራ ነገር ነበር እንደዛ ሰሩኝ በቃ ከፈተልኝ ከዛ ብርም ሰጠኝ በቃ
መቀጠል ጀመርኩኝ ስራው እና አቶ ሳሙኤል ብዙ ስራዎችን ነው የሚሰራው በጣም ብዙ ስራዎች ለምሳሌ አሁን ያለው ውጪ ነው ያለውና ከውጪ መድኃኒቶችን ያስገባል ወደ ሀገር ውስጥ ምን አይነት መድኃኒቶች ይሄ በቃ ኤክስፓየርድ የሆኑ ጊዜያቸው ያለፈባቸው መድኃኒቶችን ወደ ሀገር ውስጥ ያስገባል ከውጪ እሺ አይለ አሁን ወይኔ ዛሬ ምናምን ብለህ እንዲ የምታለቃቅስበት ቦታ ላይ እውነቱን ተናገር ከዛ በኋላ ለራስህ የሚበጅህን ነገር ነው እያደረክ ያለው በቃ አወራሁት በቃ የበሰበሰ ዝናብ አይፈራም ቀጥል በቃ መድኃኒቶችን ከውጭ ያስገባል እንዳልኩ ጊዜያቸው ያለፈባቸው መድኃኒቶችን ያስገባል እዛ ሀገር ርካሽ ናቸው በጣም እዚህ ውድ የሆኑ መድኃኒቶች እዛ ሀገር ርካሽ ናቸው በቃ ሎጎአቸውን እየቀየረ ምናምን እዚህ ውድ አድርጎ ይሸጣል ብዙ ፋብሪካ አለው እንዳልኩ ያከፋፍላሉ በእኛ ሰራተኞች ብዙ ሰራተኞች ስላሉ በቃ እነሱ እንዲያከፋፍሉ መድኃኒቱን ይሰጣቸዋል ብዙ ፋርማሲ ላይ ያከፋፍላል እሺ ዶክተር ሳሎ የሚባል ሰው ታውቃለህ ዶክተር ሳሎ የሚባል ሰው ታውቃለህ ወይ አቁሉ በስም ሲወራ አቁሉ በአካል አግኝተው አታውቅም በአካል የሆነ ጊዜ በአካል አንድ አግኝቼው እዛ ይመጣ ነበር እሱም ለማዋራት ይመጣ ነበር እዛ ነው ያለውበት ስለዚህ ከሱም ጋር ግብረ አበርነህ አንተ በቃ እኔ በቃ ገንዘብ አሳስቶኝ ነው እኮ እያልኩ ነው በቃ ገንዘብ በቃ ለወጠኝ በቃ ምን ላድርግ ነው ህሊናህን ለገንዘብ እንደሸጥክ ነው እየነገርከኝ ያለው በቃ እየነገርኩ እኮ ለምንድን ነው ማሰመኝ እዛ የተቸገሩ ቤተሰቦች አሉ እነሱ እኔ ከኔ ውጪ ማንም ሊረዳቸው አይችልም በቃ ብዙ ስራ እኮ ሞክሬያለሁ እኮ ይሄን ስራ እኮ ፈልጌው አይደለም እኮ የምሰራው እኮ እያልኩ ነው ገንዘብ ስለሚያስፈልገኝ ነው እሺ አቶ ሳሙኤል የሚሰራቸው ስራዎች መካከል አንዱ እንትን ነው ይሄ ምንድነው መድኃኒት ማስመጣት ነው ብለኸኛል ደህና መድኃኒቶችን ያስመጣል እንዴ ማለት ይሄ ደህና ስለ ጊዜያቸው ያላለፈባቸው ጥሩ መድኃኒቶችን እኔ እስካለው ድረስ ከጀመርኩ ቢያንስ 3 አመት 4 አመት ይሆነኛል በዛ ጊዜ በቃ እንዳለ ደህና መድኃኒት መጥቶ ያውቅ ከዛ ፊት ሊመጣ ይችላል እኔ አላውቅም ግን 4 አመት እኔ እስከማውቀው ድረስ በቃ ኤክስፓየርድ የሆኑ ጊዜያቸው ያለፈባቸው መድኃኒቶች ናቸው የሚመጡት አቶ ሳሙኤል ወዴት እንደሄደ ታውቃለህ አውሮፓ እንደሄደ እናውቃለን ግን ስፔሲፊክ ሀገሩ እንድትነግረኝ ይፈልጋል መሰለው እንደም እኔ እሱ ብዙ ሀገር ሄዷል በቃ ለኛ አይነግረንም እኛ እኮ የበታች እኮ እንዴት ነው ለኛ የሚነግረን እኔ ነግሮኝ ያውቅም በቃ እሺ እዚህ ሲመጣ አንተና እሱ ያላችሁ ግንኙነት በአካል ነው በስልክ ነው ወይስ በመልእክተኛ ነው እስቲ ከሱ ጋር እንዴት ነው የምትገናኙት እነዚህ ነገሮች ግልጽ አድርግልኝ በፊት የጀመርኩ አካባቢ በቃ በአካል እናወራ ነበር በቃ እኔ በጣም በቃ ገንዘብ ስለሚያስፈልገኝ ስለምነግረው ምናምን ነገር በቃ በጣም እንትን ይለኝ ነበር ያግዘኝ ነበር እሺ አሁን ግን በቃ ከጊዜያት በኋላ በአካል አግኝቼው አላውቅም በቃ ተዛዝም እኛ ስንታዘዝ አንድ ሰው አለ ማን ነበር ስሙ አዱኛ የሚባል ልጅ አለ አዱኛ የሚባል ልጅ አለ እሺ የሱ በቃ ቀኝ እጅ ነው ማለት ይችላል ነገሮች በቃ በሱ ቦታ ነው የሚመጡ ነው ስራዎችን እንድንሰራ በአዱኛው በኩል ነው የሚልከልን አዱኛን አግኝተው ታውቃለህ በአካል አዱኛ አንድ ሁለቴ ምናምን አግኝቼው ምን እንደሚሰራ ታውቃለህ በቃ እሱ ትእዛዝን ነው የሚያስፈጽመው በቃ የሚያዘውን ነገር እኛን ያዘናል እኛ ደግሞ እንሰራለን አይ ጥሩ ነው እሺ ከአዱኛው ውጪ ሌላ የሚያግዘው ሰውስ ማን ነው ብለህ ታስባለህ እዚህ ስራ ውስጥ ልክ እንደናንተ እንዴት አንተ አሁን እንደነገርከኝ በቃ በችግር ምክንያት ነው ከዚህ ሰውዬ ጋር ተጣምረህ አብረህ ወንጀሎችን እየሰራህ ያለው አይደለ እንደዛ ነው እያልከኝ ያለው እንደዛ ነው ችግር እንትን ብሎ አይደለ እኔ ምን ላድርግሽ ገንዘብ አሳሳተኝ በቃ ገንዘብ ያሳሳተኝ እውነትህን እኮ ነው ገንዘብ እኮ ያሳስታል ውድ ቤተሰቦች እንዳያችሁት ነው ገንዘብ የማያስደርገው ነገር የለም በቃ ችግር መጥፎ ነው ተሰማኛለህ እሺ ምን ላ ተሰማኛለህ ገንዘብ ማጣት ህሊናህን እንድትሸጥ አያደርግህም ሰማኛለህ ለማንኛውም ወንጀል መፈጸም የራስ ፍላጎትና የራስ ተነሳሽነት ነው የሚወስነው እንደናንተ አይነት ሰዎችን እኔ ውድ ቤተሰቦች ከሚባለው በላይ ስሜታዊ እየሆንኩ ነው
ገንዘብ በቃ ማንንም ወጣት ያሳስታል ገንዘብ እኔም ወጣት ነኝ ተሳሳኩ በቃ እሺ እሺ አይ ጥሩ ላይ ነው ያለው ቀጥል ማወቅ አለበት ብለህ የምታስበው ነገር አሁን እውነቱን ተናግረሃል በዚሁ ማወቅ አለበት ብለህ የምታስበው ነገር ንገረኝ ይህ ሰውዬ በቅርቡ ወደዚህ ሀገር ይመጣል ወይስ አይመጣም ሲመጣስ የት አካባቢ ነው የሚያርፈው የምታውቀው ነገር በሙሉ ንገረኝ መቼም አላቅም መቼም እንደሄደ አላቅም እኔ ልንገርህ ለኛ አይነግሩንም እኮ እያልኩ እኮ ነው እኔ አላቅም መቼ እንደሚመጣ እሺ ውድ ቤተሰቦች እንግዲህ ከዚህ ግዛቸው ከተባለ ወንጀለኛ ጋር ያለኝን ቆይታ እዚህ ላይ ባበቃ ይሻለኛል አሁን ጋርዶቹኑና ወደ መጋዘኑ ሰዱልኝ ለህግ አካላት አሳልፈን እንሰጣለን ቀጣይ ስራዎቻችንን እንቀጥል ይሆናል አብራችሁን ቆዩ ተነሳንተ ናውጣ እውነቱን ነገርኩ አይደል ተነሱጣና ናውጣ ተነስ ናውጣ ውድ ቤተሰቦች እንግዲህ አሁን የምንገኘው ወንድማችን ኤፍሬም ለማሳረፍ ወደ አመጣነበት ጊዜያዊ ስቱዲዮአችን ላይ ነው የምንገኘው እንግዲህ ውድ ቤተሰቦች ትላንትና የተፈጠሩትን ነገሮች እንዳለ አይታችኋል ግዛቸው የተባለውንም ሰው ወደ መጋዘን ልከን ወደ ህግ አባላቶች እንዲሄድ የምናደርግበትን መንገድ እያመቻቸን ነው ከዛ በፊት ግን አንዳንድ ማውጣት ያለበትን ነገር እንዲያወጣ የቀረ ማስረጃ አለ የተባሉትንም እንዲያው እንደዛ ወደዛ መረጃ እንዲመራን ያሉትን መረጃዎች እንዲሰጠን ከክሩ አባላቶቻችን ጋር እየተነጋገሩ ነው የሚገኙት እንግዲህ አሁን እኛ ያለነው ደግሞ ወንድማችን ኤፍሬምን ወደምናስታምምበት ቦታ ላይ ነው እንግዲህ ወንድማችን ትላንትና ካየነው ዛሬ ትንሽ ነቃ ብሎ ያገኘነው እንግዲህ ወደ ቤተሰቦች እንደዚህ አይነት ነገር ሲፈጠር ከሚባለው በላይ የክሩ አባላቶቻችን የሚያደርጉት እንክብካቤ ያላቸው ለሰው ልጅ ያላቸው ፍቅር በእንደዚህ አይነት አጋጣሚዎች እናያለን ያው ሁሌም የታወቀ ነው በመሐላችን ደስ የሚል ግንኙነት ነው ያለው ግን እንደዚህ የችግር ጊዜ ሲመጣ ደግሞ ያለው መረባረብ በጣም የሚያስገርምና የሚያስደንቅ ነው እንግዲህ ወደ ቤተሰቦች ያው እንዳልኳችሁ ነው የሚገርም መረባረብ ነው የሚታየው ለዚህም ደግሞ ወደ ቤተሰቦች ሙሉ የሚኪሾ ቤተሰቦቻችንን የጎጆ ቲዩብ እናም ደግሞ የጎጆ ፕላስ ቤተሰቦቻችን በክሩ አባላቶቻችንን ከልብ አርጋችሁ እንድታመሰግኑልኝ ስል አሳስባለሁኝ አሁን ወደ ወንድሜ ኤፍሬም አንዳንድ ነገሮችን እንጠይቀው ያለውን ሁኔታ አብረን እንይ ወንድሜ ኤፍሬም እንዴት ነህ ያለውን ሁኔታ እስቲ ዛሬ ያለህበት ሁኔታ ትንሽ ከትላንትናው ዛሬ ትንሽ ነቃ ትላለህ እስቲ ያለውን ሁኔታ እስቲ ንገረኝ ያው እግዚአብሔር ይመስገን ዛሬ ደህና ነኝ ምንም አይደለም የተሻለኝ ነው ቁስሉም ኦሬዲ ደርቋል ማለት ይቻላል እንዲሁ ዝም ብሎ ቤት ውስጥ እንቅስቃሴ ጀምሬያለሁ ሄድ እላለሁ ምናምን ነገር ያው ደህና ነኝ ከሞላ ጎደል ከትናንቱ በጣም የተሻለ ሁኔታ ላይ ነኝ ዛሬ እግዚአብሔር ይመስገን ተመስገን ፈጣሪ ይመስገን እንግዲህ እንደዚህ አይነት ቦታ ላይ እንድትደር ቤተሰቦቻችንም ከያሉበት ሆኖ እዚሁ አገር ውስጥም ከሀገር ውጭም በሀገር አሜሪካ በአውሮፓም በአረብ ሀገራትም በስደት ላይ ሆኖ እየጸለዩልህ ነውና የሚገኘው ከዚህም በኋላ ጸሎታችሁ እንደማይለየን ተስፋ ያደረግን አንተም ውድ ቤተሰቦች ላደረጉልህ ለጸለዩልህ ወንድማችን ኤፍሬም አይዞ ጠንከር በርታ እያሉህ ለነበሩት እስቲ ምስጋናን ብታቀርብ በቃ እንደዚህ አይነት ነገሮች መናገር የምትፈልገው ነገር ሁሉንም ብትናገር እሺ ስለጸለዩልኝ በሙሉ ከልብ የመነጨ ምስጋና የማቅረብ ፈልጋለሁ እና ደህና ነኝ ያው አሁን ላይ ያለውበትን ሁኔታ ቤተሰብ ምናምን አያውቅም የምታውቀው አንድ እህቴ ብቻ ናት እና ይሄ ነገር ሰማ በጣም በቃ ማመንም አልቻለችም ነበር ማለት ነው ያው እንግዲህ እኛ ካሜራማኖች ስንባል እዚህ ኪዝ ምናምን መንቀርጽ ካሜራማኖች ክፍያችን የህዝብ ምስጋና ነው ሌላ ብዙ የምናገኘው ነገር አልነበር በግል መንቀሳቀስ ሳንችል ቀርተን አይደለም እኛ ምናየው ነገር አንዳንድ ሰው ህሊናችን አላስችል ስላለውና
ብዙ መስዋዕትና ሪስኮችን ወስደን እንደ አይነት ስራዎችን ለህዝባችን እናቀርባለን እና ከህዝቡ እኔ ህዝቡ የምጠይቀው ትልቁ ነገር በቃ ድጋፉን እንዳያቋርጥ። ምክንያቱም እኛ የህዝብ ነን፣ እየሰራን ያለነው ለህዝብ ነው። ሁሌም ይደግፈን ነው ምለው እና አሁን ላይ ቤተሰብና እንዳልኩ ነው ቤተሰብ ማያውቅም እህቴ ብቻ ናት። እሷ ደግሞ በጣም ትልቅ ጭንቀት ውስጥ ናት በዚህ ሰዓት ያለችው። ካልተናገርኩ ምናምን ይሄንን ሙያ በቃ መተው አለብህ ምናምን ነገር እያለች ነው። እኔ ደግሞ የህዝብ ምርቃት ከጎኔ ነው። ህይወት ውስጥ በህይወት እስካለ ድረስ ፈተና የሚያጋጥም ነገር ነው። የህዝቡ የክርስቲያኑ ጸሎት፣ የሙስሊሙ ዱዓ አብሮኝ እንዳለ አምናለሁ። ለዛም ይመስለኛል ዛሬ ላይ እንደዚህ ከትናንት በተሻለ ሁኔታ ቶሎ እያገገምኩ ያለሁትኝ እና ምንም ቢመጣ ከዚህ በኋላ ለቤተሰብ ለተከታዮቻችን መናገር ፈልገው እንደተሻለኝ ወደ ስራ እንደመመለስ ነው። እንደ ችግር አጋጠመኝ ብዬ ወደ ኋላ መልሰው አይደለም። በቃ የህዝቡ ፍቅርም ይሄን ነገር ጥለህ እንዳትወጣ ያረጋልና አሁን ላይ ደህና ነኝ እግዚአብሔር ይመስገን። ሲሻለኝ ደግሞ በፈገግታ ታጅቤ ስራዬን በታማኝነትና በቅንነት ለህዝቡ እንደማደርስ ቃል እገባለሁ። ፈጣሪ ይመስገን ለዚህ በቅቶ እንደዚህ በማለቱ በእውነት ፈጣሪ ይመስገን ነው የምንለው። እንግዲህ ወደ ቤተሰቦች እንዳያችሁት ነው አሁን ያለበት ሁኔታ እየተሻለው ነው። ለዚህም ደግሞ እናንተንም አመስግኗል፣ የፈጠረውንም ፈጣሪ ከልብ አመስግኗልና የሚገርማችሁ ነገር እንደዚህ አይነት ሁኔታም ራሱ ተፈጥሮበት ወደ ኋላ የሚል ሰው እንዳልሆነ ነው እንግዲህ ያሳየን። ፈጣሪ እንደው ውለታህን ይክፈልህ፣ ሌላ ምንም አንልም። ልክ ነው ሙሉ የክሩ ቤተሰቦቻችን ለገንዘብ አይደለም እኛ የምንሰራው። ዋናው ዓላማችን ምንድነው? ለተጎጂዎች መድረስና ፍትህን ማስፈን ነው። ወንጀለኞችን ከዚህ ሀገር ጥርግርግ አድርገን ማጥፋትን ነው እኛ ዓላማችን አድርገን አንግበን የተነሳ ነውና እስቲ አሁን ትንሽ ወደ ራስህም ስለተመለስክ በሰዓቱ ላይ የነበሩት ለምሳሌ የሆነ ያየኸው ነገር የሰማኸው ነገር ወይም ደግሞ ይሄ ነገር ከመፈጠሩ በፊት ብቻህን ስትንቀሳቀስም ይሁን ትላንትናም የሆነ ነገር በለኸኛል አውቃለሁ፣ ግን እስቲ በግልጽ ትላንትና እንኳን ትንሽ መናገር አቅተው ስለነበር ያሉትን ነገሮች እስቲ ብትነግረኝ። ያው ህዝብም አንተ የምታውቁት ነገር ነው። ይሄ ሙያ በጣም ሪስክ ያለው ሙያ ነው እና ያው በፊትም መሰማቸው ምናምን ነገሮች ነበሩ፣ የሚደርሱኝም ዛቻዎች ምናምን ነገር በግል የሚደርሱኝ ዛቻዎች ነበሩ። በሰው መሰማውም ዛቻዎች ምናምን ነገር ነበሩ። ግን ያው ጆሮ ዳባ ልበስ ብዬ ስራዬንና ህዝቤን ማገልገሌን ቀጥዬበት ነበር። ያው እንዳጋጣሚ ሆኖ በማይሆን ቀን ያው አንዳንድ አጋጣሚዎች አሉ አያድርስ የሚባሉ። በማይሆን ቀን ያ ነገር ተከሰተ እና የማላውቀው ድምጽ ተሰምቶ ያው በጭረት ብቻ ታለፍኩኝ። ዛሬ ላይ ደህና ነኝ ምናምን። ይሄ ሙያ እንደምታውቀው በጣም ትልቅ ሪስክ ያለው ሙያ ነው። ኢቭን ስራ ራሱ እየሰራን አንዳንድ ስራዎችን እየሰራን ካሜራ ከካሜራ በስተጀርባ ያሉ ነገሮች ምናምን አሉ ህዝብ ማያቸውና ሽጉጥ መማዘዝ ምናምን ነገር አለ። ከት ምናምን ነገር ተብሎ በጣም ያሉ ብዙ ጭቅጭቆች ምናምን አሉ። እንጃ ለህዝብ እንዴት እንደማስረዳ አላውቅም ይሄን ነገር እና ያው ከባድ ነው ስራው። ግን ያው ህዝባችንን ለማገልገል እስከሆነ የህዝቡ ጸሎትም አብሮን ስላለ ያው ወደፊት እንቀጥላለን ብዬ አስባለሁ። እና ይሄ ነገር ከመሆኑ በፊት መሰማቸው ብዙ ነገሮች ነበሩ። ግን ንቄና ጆሮ ዳባ ልበስ ብዬ ስራዬን በመስራት ላይ ሳለው ነው ይሄ ነገር ያጋጠመኝ። ይሄው ነው እንግዲህ። እውነት ነው ወደ ቤተሰቦች እንግዲህ በጣም የሚያሳዝን አጋጣሚ ነው አሁን ያለንበት። ማለት ለሀገሩ ለእውነት የሚተጋን ሰው እየተከታተሉ እንደዚህ አይነት ተግባራቶችን እንዳያደርግ ከሚያደርጋቸው ነገሮች እንዲታቀብ የተለያዩ አይነት መሰናክሎች እየተፈጠረበት ያለበት ሁኔታ ላይ ደርሰናል። እንግዲህ ወደ ቤተሰቦች የሚገርማችሁ ነገር
ልክ ነው አሁን ያላቸው ነገሮች አብዛኞቻችን ላይ ያሉ ናቸው። ዛቻ፣ ማስፈራሪያ፣ በቤተሰቦቻችን ያስፈራሩናል። በተለያዩ ነገሮች በቃ ከምናደርገው ነገር እንድንቆጠብ በተለያዩ ነገሮች ያስፈራሩናል። ነገር ግን እኛ በዋዛ ነገሮችን ጀምረን የምንተው አይደለንም። እስከ መጨረሻው ድረስ ያለውን እያንዳንዱን ዳፋ ተከተለን ሁሉንም ነገር በግልጽና በገሃድ የምናወጣና ፍትህን የምናሰፍን ሰው ነን። ይህንን ነገር ከዚህም በፊትም እንደተናገርኩት እውነትን ለማበልጸግ ፍትህን ለማስፈን እስከ መጨረሻው ድረስ እንደምንሄድ ለራሳችን ቃል የገባንበት ሁኔታ ነው እንግዲህ ያለው። የሚገርማቸው ነገር ቤተሰቦች እዚህ አልጋ ላይ ሆኑ እንደዚህ ተጎድቶ ራሱ ምን ሲያደርግ በጣም የገረመኝን ነገር ነው አሁን የምነግራችሁ። ሲለን የነበረው ወንድማችን ሚኪ እንዴት ነው አሁን ያለበትን ሁኔታ ብታሳዩኝ ራሱ ደስ ይለኛል ሲል ነበር። ያው መነሳት አይችልም፣ ነገር ግን በቃ ያለበትን ሁኔታ ማወቅ ብችል የሱ ጉዳይ ነው አሳሳቢ፣ ከሁላችንም በላይ የሱ ጉዳይ ነው አሳሳቢ እና እባካችሁ ስለሱ ያለውን ነገር ንገሩኝ ብሎ በተደጋጋሚ ነው የሚጠይቀው። እንግዲህ እዚህ ጋር ማየት የሚቻለው ነገር ወደ ቤተሰቦች እርስ በእርስ ምን ያህል እንደሚተሳሰቡ ነው የዚህ ክሩ ቤተሰቦች እና ለዚህም ደግሞ ከልብ ልናመሰግናቸው እንወዳለን። እንግዲህ ወደ ቤተሰቦች ከወንድማችን ኤፍሬም ጋር ያደረግነው ቆይታ ይህንን ይመስላል። ማለት ውድ ቤተሰቦች እንግዲህ ከዚህ በላይ ብንቆይ ደስ ይለን ነበረ። ነገር ግን እሱም ማረፍ አለበት፣ እኛም ደግሞ ሌሎች ስራዎችን መስራት መቻል አለብን። ለምን አሁን ላይ ወንጀለኞች ዱካቸውን በማጥፋት ላይ ነው ያሉት እና እነዚህን ዱካዎች ደግሞ ከመጥፋታቸው በፊት ቀድመን ደርሰን ኃይል እንላቸው የሚገባን ጊዜ ላይ ነው ያለ ነው። ስለዚህ እያንዳንዷን ደቂቃ ዋይዝሊ መጠቀም ስላለብን ውድ ቤተሰቦች እንግዲህ እንቅስቃሴዎቻችንን በደንብ የምናደርግ ይሆናል። ከዚህም በመቀጠል ወደ ዋናው ስቱዲዮአችን መልሳችኋለሁ። እስከዛው ቸር ቆዩልን። ሰላም ጤና ይስጥልኝ ውድ የሚኪ ሾው ቤተሰቦቻችን እንደምን ቆያችሁ? ያው ከሰዓታት በኋላ በድጋሚ ተመልሰናል። እንግዲህ ውድ ቤተሰቦች አሁን የተመለስንበት ምክንያት ያላሰብነውን አይነት አጋጣሚ ተፈጥሮ ነው። እውነት ለመናገር ማንም ነው ያልጠበቀው ይሄንን ነገር። እንደውም ሁሉም የክሩ ቤተሰቦች ግራ ገብቷቸው በምን ምክንያት ይሄ ነገር ሆነ፣ እንዴት ሊፈጠር ቻለ ብለው ሁሉም ያልታሰበ ነገር ስለሆነ ሁሉም ያልተጠበቀውን ነገር መጨረሻውን ለማየት በጉጉት እየጠበቁ ነው ያሉት እና እኔም ብሆን ደንግጫለሁኝ። የሚገርማችሁ ነገር ቤተሰቦች በግል ስልኬ ተደውሎ ነው ይህንን ነገር የሰማሁት። ማለትም እናንተም እንዴት የሚል ጥያቄ እንደሚፈጠርባችሁ ግልጽ ነው። ምክንያቱም እኔም ያልጠበቅኩት ነገር ነውና የሆነው። ውድ ቤተሰቦች ጉዳዩ አቶ ሳሙኤል እንግዲህ በሚኪ እንደዚህ መሆን በሚኪ ጤና እክል ላይ ዋናው ተጠርጣሪ እንደውም ተጠርጣሪ ከምን ወንጀለኛ ብዬ አፌ ሞልቼ መናገር እችላለሁና ይህ ሰው ባልተጠበቀ ሁኔታ በግል ስልኬ ደውሎ ሳሙኤል ነኝ አሁን ሀገር ውስጥ ነው ያለሁትና ላገኘህና ላናግርህ እፈልጋለሁ፣ ምንም አይነት ግርግር አልፈልግም፣ እኔ እናንተ ብቻችንን ሆነን መነጋገር አለብን ብሎ ነው የደወለልኝ። የሚገርማችሁ ነገር ቤተሰቦች ይሄን ነገር እንዴት አመንክ? ማንኛውም ሰው እኮ ነኝ ብሎ ሊመጣ ይችላል የሚል ጥያቄ ያስነሳል። ምክንያቱም እኛም ይህንን ነገር ነው የጠበቅነው። ከዛ ባደረግናቸው ማጣራቶች ምክንያት በድንገት ወደዚህ ሀገር እንደገባ እኛ ያለንበትን አንደብቅም። እንግዲህ እንደምታዩት ይህንን ቤት ታውቁታላችሁ። አሁን የምንገኘው በካፕቴኑ ቤት ነው። ነፍሱን ይማረውና በሞተው ካፕቴን ቤት ነው ያለነው። ምክንያቱም ያው እኛ ቋሚ ሎኬሽን የለንም፣ ምክንያቱም የሥራው ጸባይ ይህንን ነገር አይፈቅደውምና እንግዲህ ይህ ቤት ላይ የተፈጠሩትን ነገሮች ሁላችንም አብረን ያየነው ነገር ነው። ይሄ ቤት ያው የፍርድ ቤት ጉዳዮች እያለቁ ነው ያሉት። ቤቱ የቤት ባለቤትነቱ ወደ ካፒቴኑ እናት እየዞረ ነው ያለው። ያው እህቱንም በቁጥጥር ስር እንደዋልናት ታውቃላችሁ። እኛም የፍርድ ቤቱ ጉዳይ እስከሚያልቅ ድረስ ሎኬሽን
ሁሌ እንደምንቀያየር ስለታሰበ አሁን ላይ ይህንን ቤት ልክ እንደ አንድ ሎኬሽናችን አድርገን እየተጠቀምንበት እንገኛለን። በቀጥታ አቶ ሳሙኤል በደወለልን ጊዜ መነጋገር አለብን፣ ሴፍ የሆነ ቦታ ላይ አብረን ቁጭ ብለን መነጋገር አለብን ሲለን ቀጥታ ወደዚህ ቤት ነው ይዘነው የመጣ ነው። ምክንያቱም ያን ያክልም የሚጎዳንም ነገር የለም፣ ለእኛም ሴፍ የሆነ ቦታ ይሄ ነው። ስለዚህ ሰውየው የታወቀ ነው፣ ወንጀለኛ ነው፣ ብዙ አቅም እንዳለው ከዚህ በፊት አይተናል። ወንድማችን ሚኪ አሁን ለሚገኝበት ቦታ ዋናው ተጠያቂ እሱ ነውና እኛም ላይ ለራሳችን ሴፍቲ ሲባል ጥንቃቄ መውሰድ ስለሚገባን እኛ ወደምናውቀው ቦታ ላይ ነው የጠራ ነው። እንግዲህ ውድ ቤተሰቦች ይምጣና የሚለውን ነገር እኔ አብረን እንስማ። የሚሆኑትን ነገሮች እንግዲህ መንገድ ለመንገድ እንግዲህ አብረን እያየን እንቀጥላለን። ምንም አይነት ግርግር ላለመፍጠር እንሞክራለን። ያው ከተፈጠረ እንግዲህ ምንም የሚያሳስብ ነገር የለም። ምክንያቱም እዚህ ብቻችንን አይደለም የምንገኘው። እኔም ብሆን ብቻዬን አይደለም የምገኘው። በየቦታው የኔ አባላቶቼ አሉ። ካሜራ እንደሚኖር ሲመጣ ነው የሚያውቀው። ስለዚህ ምንም የሚያስፈራን ነገር የለም። አሁን ላይ ሰውየውን እዚህ ቦታ ላይ አግኝተን እናናግረዋለን። እሱ እስከሚመጣ እንግዲህ ውድ ቤተሰቦች በቸር ቆዩልን። አሁን ወደዚህ ቤት እንጋብዘዋለን። ሰላም ቆዩ። ውድ ቤተሰቦች እንግዲህ አቶ ሳሙኤል አሁን ያለንበት ቦታ ላይ ደርሻለሁ ብሎ ደውሏል። ሄጄ ይዤው እመጣለሁ። እዚሁ ጠብቁኝ። ሰላም ነው? ሰላም ነው አለን። ዶክተር አቶ ሳሙኤል? አቶ ሳሙኤል ነኝ። ምን ነበር? እንግዲህ እዚህ ጋር እንድንገናኝ ተቀጣጥረን ነው። ግባ፣ ወደ ውስጥ ግባ። ና ግባ። እሺ አንድ ጊዜ ጠብቀኝ። ጥሩሽ እንግዲህ ወደ ቤተሰቦች አሁን ላይ ያደረኩት ነገር ምንድነው? አቶ ሳሙኤል እኔ ሳሙኤል ነኝ ብሎ እዚህ ቦታ ላይ መጥቶ የተለያዩ ነገሮችን እንዳያደርግ ማለት ለራሳችን ሴፍቲ ሲባል የሱ ፎቶ ከዚህ በፊት እንደነበረን የምታውቁት ነው። አሁን ላይ ያደረኩት የሱ ፎቶ መሆኑን አይቼ አረጋግጫለሁኝ፣ ራሱ ነው። እስቲ እንግዲህ የሚለንን ነገር እንሰማለን። አቶ ሳሙኤል እንዴት እዚህ ቦታ ላይ ልትመጣ ቻልክ? ማለት ከኔ ምን ፈልገህ ነው አሁን ላይ የደወልክልኝ? ራስና እንግዲህ የደወልክልኝ? ያው እንግዲህ የደወልኩልህ ምክንያት ያው በስራዬ በጣም ጣልቃ እየገባችሁ ነው ያላችሁት እና ስራ ላይ በጣም ችግር እየፈጠራችሁ ስለሆነ እንግዲህ ያው እየቀረጽክን ያለው ችግር የለውም። እንግዲህ እኔ ምንም አይነት ነገር የምፈራ ሰው አይደለሁም እና ያው ከውጪም ደግሞ የመጣሁበት ምክንያት ፈርቼ ምናምን አይደለም። የስራ ባልደረቤ ያው አቶ ሳሉ መታሰሩን ሰምቼ ነው ወደዚህ የመጣሁት። እኛ ማን እንደሆነን ታውቃለህ ማለት ነው? ያው ማንም ብትሆኑ ለኔ ግድ አይሰጠኝም። ያው አሁንም አንተን በአንድ ደቂቃ ውስጥ ላጠፋ የምችል ሰው ነው፣ ግን ያው የምስኪን ሰው ደግሞ ነፍስ ማጥፋት ጥሩ አይደለም። አዝነህልኝ ነው ማለት ነው? አዝነህልኝ ነው? ያው ለእናንተ እንኳን አይታዘንም። በጣም ስራ ላይ ጣልቃ እየገባችሁ በጣም ብዙ ችግሮች እየፈጠራችሁ ነው። ግን ያው ስልክ ደውዬልህ ቴክስት አድርጌልህ ወደዚህ እንኳን የመጣሁት ቢያንስ ያው ከገባችሁና ምናልባት ስራዬ ላይ የገባችሁ ችግር ከዚህ በኋላ እንዳትፈጥሩ ያው ለድሃ መርዳት ያው በጣም እንትኔ ስለሆነ ገንዘብ ምናምን ሰጥቻችሁ ተደራድረን ከዚህ በኋላ ስራዬ ላይ ችግር እንዳትፈጥሩ ነው። እኛ ደሃ እንደሆነን ታውቃለህ ማለት ደሃ እንደሆነን ነው የምታስበው። ደህነታችንን አይተህ ልትረዳን ማለት ነው። እንደዛ ነው ሐሳብ። እንግዲህ ያው ከውጭም ስገባ አለባበስህን አይቼዋለሁ ምናምን፣ እንዲሁም ሳይ ብዙም የተንምጣጠነ ራሱ ምግብ የምትበላ አይመስለኝም።
እሺ የሚገርም ነው። አዝኖልን ነው እንግዲህ ውድ ቤተሰቦች እያያችሁት እንደሆነ አዝኖልን ነው ይሄ ሰው ሊረዳን ነው እዚህ ቦታ ላይ የተገኘው። እንደዛ ነው እያልከኝ ያለኸው? አዎ እንግዲህ ለሰው ማዘን እንዲሁም ደግሞ ለሰው መርዳት ያው አንዱ የህይወቴ መመሪያ ስለሆነ ለዛ ነው። ውድ ቤተሰቦች የሚገርማችሁ ነገር አቶ ሳሙኤል በር ላይ አንድ 5-6 ጋርዶች አሉ። እዚህም ደግሞ ውስጥ ላይ ከካሜራ በስተጀርባ 1-3-4 ጋርዶች አሉ። ሌሎችን ባለሙያዎቻችንን ትተናቸው ማለት ነው። እና የሆነ በገዛ እጁ የማይወጣበት ቦታ ውስጥ እንደመጣ ማለት መውጣት የማይችልበት ወጥመድ ውስጥ እንደገባ አላወቀም። ግን አሁንም ቢሆን ምን ያህል እንዴት አይነት አክት እንደሚያሳይ እያያችሁት ነው። የሚገርም ነገር ነው። ወደ ቤተሰቦች እንግዲህ ያው አስረግጬ የምነግርህ ነገር ያው 6 ጋርዶች ኖሩ 15 ጋርዶ ናችሁ ሚሊየን ለምን አትሆንም? ዛሬ ከዚህ ቤት በነፃነት በኮንፊደንስ እንደምወጣ ነው የምነግርህ። ያው ነግሬሃለሁ ከመጣሁበትም ትልቁ ምክንያት ያው ባልደረቤ ያተሳሉ ስለተያዘ እና ሽሬ ላይ ደግሞ በጣም ብዙ ፕሮብሌሞች ወይ ደግሞ ችግሮች እየፈጠራችሁ ስለሆነ ለዛ ነው እንጂ ፈርቼ ወይ ደግሞ ሰግቼ ምናን አይደለም። ማንንም ፈራ ሰው አይደለም። በስራዬ ግን የሚገባ ማንኛውንም ሰው ግን ከማስወገድ ወደኋላ አልልምና ለዛ ነው። አሁን እያስፈራራህን ነው አስወግዳችኋለሁ እያልከን ያለው ማለት ነው። እንግዲህ ያው መፍራት አለ መፍራት ያው ያንተ ምርጫ ነው። እኔ ግን ያው እየነገርኩ ያለው ትልቁ ነገር ያው በስራዬ ላይ የገባችሁ ጣልቃ እየገባችሁ በጣም ብዙ ችግሮችን እየፈጠራችሁ ስለሆነ ያንን ችግር በሰላማዊ መንገድ ያው የገንዘብ ችግር ስለሌለብኝ እናንተ ደግሞ ያው እንደማያችሁ የገንዘብ ችግር ስላለባችሁ ተደራድረን ይሄን ነገር በሰላማዊ መንገድ እንድንፈተው ስል ነው እንግዲህ ወደዚህ ቦታ የመጣሁት ማለት ነው። አይ ጥሩ ነው። ጥሩ አስበህ ነው የመጣኸው። ግን አንተ በአካል እዚህ ድረስ መምጣት አይጠበቅብህም ነበር ማለት እንደዚህ አይነት ነገሮችን እንትን ለማለት እንዳልከው ሚሊዮነር ነህ ወይስ ቢሊዮነር ነገር ነህ? በጣም እያወራህ ነው ያለው። እስቲ ወደዛም እየተጠጋው ስለሆነ አይ ጥሩ ነው። እና አይደለም ቢሊዮነር ይቅርና ሚሊዮነሮች አሁን ትንንሽ ሚሊዮነሮች እንኳን ጉዳዮቻቸውን በአካል ከመፈጸም በጣም እየተቆጠቡ ነው ያሉት። እና ማለት ለምን አንተ መጣህ ማለት የሆነ ሰው አለኝ ብለሃል አይደል? እና ሰው ካለ ከሰዎች መካከል ለምን ለመላክ አልፈለክም? ያው እንደነገርኩ መጀመሪያ ያው አቶ ሳሉ ተይዞ እስር ቤት በመግባቱ ምክንያትና ሁለተኛ ደግሞ በጣም ብዙ ችግር እየፈጠራችሁ ስለሆነ እኔ ዝም ብዬ ሰው ቀጥሬ እናንተ ጋር ከማድረስ ያው እንደማልፈራ ላረጋግጥላችሁም ስለፈለኩ ነው። ያው ከሰው ያው ከሀገርም ውጪ ስለነበርኩኝ ምናልባት ከሀገር ውጪ ሄደው ፈርቶ ነው ብላችሁ እንዳታስቡና እዚህ ድረስ ደግሞ ቀጥሬህ መጥቼም ፊት ለፊት እንደዚህ እያወራው ያለሁት ያው ማንነቴን ለማሳየት ድፍረቴን ለማሳየትም ጭምር ነው። እና እንግዲህ ይሄ ነገር ከገባህ ከዚህ በኋላ ያሉትን ነገሮች ያው በገንዘብ ተደራደረን ያው በሰላም መንገድ እንፈታዋለን ብዬ አስባለሁ። ልክ ነው። ያው ሲጀመር ገንዘብ የማይፈታው ነገር የለምና እሱንም ታምናለህ? ገንዘብ ብዙ ነገሮችን ይፈታል። በጣም 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 ገንዘብ አቅም አለው ማለት ነው ከሰው ልጅ በላይ። አዎ ይገርማል። በዚህ ሰዓት ገንዘብ በጣም ብዙ ነገሮችን ነው የሚሰራው። እና እናንተም እንግዲህ ገንዘብ ሲባል ፊትህ በራ። እኔ ገረመኝ ማለት ለብር ይሄን ያክል እንደዚህ ደስታ የሚሰማ አይመስልም። ምክንያቱም በሚሊዮኖች ምናምን ያለ ሰው ነህ እና ገንዘብ ብለህ የሆነ ሀሳብ ውስጥ የገባህ ትመስላለህ። አዎ ምናልባት ስለሌለ ነው እንጂ ቢኖር ኖሮ ታውቀው ነበር ስሜቱ። አይ ጥሩ ነው። እና ማንኛውም የመጣሁበትን ጉዳይ ቶሎ ቶሎ እንበልና ተደራድረን ያው የምትፈልጉትን ያክል ገንዘብ ልስጣችሁ። እናንተም በስራዬ ጣልቃ አትግቡ። እና በጣም ብዙ ስራ ስላለብኝ በዚህ ሰዓት ራሱ ብዙ ስራዎችን
ትቼ ነው እዚህ ጋር አንተን ይሄን ውድ ጊዜን ሰጥቼ እያወራሁ ያለሁትና ይሄንን ተገንዝበህ ወደ ገደለው ጉዳይ ብንገባ መልካም ይመስለኛል። ጥሩ እሺ። ምን ያህል ገንዘብ ትሰጠኛለህ? አሁን ይሄንን ስራ እንድተው እንዳየው በስሬ በጣም ብዙ ሰው ነው ያለው ማለት ብቻዬን አይደለም። በትንሹ አሁን እዚህ ቦታ ላይ እንኳን ከዚህ አካባቢ ውጭ ያሉትን ትተናቸው መረጃ ለማሰባሰብ የሚወጡ የኛ የክሩ አባላቶቻችን አሉ። እዚህ ቦታ ላይ እንኳን በትንሹ ከ15 እስከ 20 እንደርሳለን ያለን ቁጥር እና ምን ያክል እንደው ለዚህ ሁሉ ሰው ሌሎቹ እንደው ተታቸው ለዚህ ሁሉ ምን ያክል ገንዘብ መስጠት ትችላለህ ብለህ ታስባለህ? ለምን አሁን ይሄንን ስራ ከተውን እንግዲህ አዲስ ህይወት ነው የምንጀምረው። እሱንም ታሳቢ አድርጎ ማለት ነው። ታስተዋውቃላችሁ ብዙ ገንዘብ እንደሌላችሁ ምናምን እና ያው እንግዲህ ስራችሁንም ደግሞ በደንብ አጠናክራችሁ መስራት እንድትችሉ ለህይወታችሁ ምናልባት አግብተህ ከሆነ ደግሞ ምናልባት ልጅም ወልደህ ከሆነ ልጆችህንም ሚስትህንም በድሎት እንድታኖራቸው የሚያደርግ እንግዲህም ደግሞ ያልከኝም ደግሞ 15 ሰዎች ምናምን እና ያልከኝ 15 ከ አጠቃላይ እስከ 25 ምናምን ድረስ እዚህ ብቻ ያለ ነው እንግዲህ 25 ምናምን ማለት ትንሽ ነው። ከኔ ብዙ ሰዎች አትበልጡም። ስለዚህ ያው የምትፈልጉትን ገንዘብ እንደራደርና ያው ገንዘቡን ስለዚህ እኛ ቁጥር መጥራት ብቻ ነው የሚጠበቅብን። እንደዛ ነው ያልከኛል። ከፈለጋችሁ በጥሬው ከፈለጋችሁ ደግሞ እንግዲህ በቼክ ገንዘቡን አስረክባችኋለሁ። ከዛ በኋላ ግን እዚህ ስራ ውስጥ ግን ተመለሳችሁ እንደማትገቡ እርግጠኛ ትሆኑልኛላችሁ ማለት ነው። በዛ ከተስማማን አሁን መደራደር እንችላለን። አይ ጥሩ ነው ማለት የሚያስፈልገንን ነገር ታውቃለህ። ከዚህ ህይወት ውጪ እኛ የምናውቀው ሌላ ህይወት የለምና አዲስ ህይወት ለመጀመር ምን ያክል እንደሚያስፈልገን እርስ በእርስ ብንማከር ጥሩ ይመስለኛል። እኛው እርስ በእርስ ትችላላችሁ 25ቱንም ከዛ በላይ የሚያልካቸውን ሰዎች ቁጭ በሉና ሚቲንግ አድርጋችሁ ምናምን ምን ያህል ገንዘብ በህይወታቸው እንደሚያስፈልጋቸው እና ከዚህ በኋላም ደግሞ ተጠናክራችሁ ደግሞ የራሳችሁን ስራም ደግሞ ለመጀመር ያው ከዚህ በኋላ መቼም ይሄንን ስራ እንደማትሰሩ እርግጠኛ ነኝ። ተደራድረን ከጨረስን በኋላ ማለት ነው። ካልሆነ ያው አይ ማለት ቆይ ግን ምን ተማምነህ ነው እዚህ ድረስ መተህ እንደዚህ አይነት ነገሮችን እየተናገርክ ያለው? ማለት እንዴት ነው ያላችሁበትን ህይወት ካላችሁበት ህይወት ላስወጣችሁ ማለት ከዚህ ቤት እንደምትወጣ ማን ነው ላንተ ዋስትና የሚሆን? እኔ ያልገባኝ ነገር እሱ ነው። ማለት የኔን ሰዎች ገዝታቸዋል ወይስ እንዴት ነው ነገሩ? እኔ ግራ ገባኝ እኮ። ራሴ ላይ ነው ተማመነው። ማን ነው ብለህ ነው የምታስበው? እንግዲህ ነገርኩህ እኮ መቼም በዛም ብዙ ገንዘብ ያለኝ ሰዎችን ቀጥሬን አንተ እንዲያናግሩ ማድረግ ይችል ነበር። ግን ያው ለምን ራሴ ሄጄ በአካል አላወራውም? ፈርቼ እንዳልሆነ ሰግቼ እንዳልሆነ እንድታቅ በሚል ነው እዚህ ድረስ መጥቼ እንደዚህ አይነት ነገሮችን እያወራው ያለሁት እና ብዙ አትገረም፣ ብዙም አይድነቅህ። እሺ ያው ከዚህ በኋላማ ያው እንግዲህ ህይወታችን እኮ ባንተ እጅ ላይ ነው ያለውና ኦፍ ኮርስ ምን ጥያቄ አለው? አይ ጥሩ ነው። እሺ አንድ ጊዜ ከውስጥ እየጠሩኝ ነው። አንዴ እመለሳለሁ። እሺ አቶ ሳሙኤል በጣም እንኳን ደህና መጣ። አመሰግናለሁ። ያው ተነጋገርን ማለት አናገርኳቸው። በዚህ ፍጥነት እንዴት አወራችሁ በዚህ ፍጥነት? ያው ብር ሲያይ እኮ የተቸገረ ሰው እኮ እንደዚህ ነው ይቸኩላል። አታስቡም ማለት ነው። ኦኬ እሺ። ስድብም አለው አይሁን። እሺ ተነጋግረናል። 50 ሚሊዮን ብር ሰጠናለህ። ስንት እንደዚህ ነገር ገንዘብ ታውቃላችሁ እንዴ? እንደዚህ ነገር ገንዘብ ጥሩ ቁጥር ጥሩ ሰጣችኋለሁ ነው ያልኩህ አይደለ? በቃ እኛ ደግሞ ይሄንን ተነጋግረን ወረቀት እንኳን ብሰጥ መጻፍ ትችላለህ ቁጥሩን? አንተ ሰውዬ ትቀልዳለህ እንዴ? ቆይ
ምንም እየቀለድኩ አይደለም እስካሁን በትግስትና በትህትና አውርቻለሁ ከዚህ በኋላ ግን ምንም አይነት ትግስት ሊኖረኝ አይችልም እሺ ሰው ያለበትን አታውቅም ማለት የት እንዳለ እየረሳ ያለ ይመስለኛል አውርቻለሁ ችግር የለውም ለኔ የትም ቦታ ቢሆን ማለት ነው እየቀለድክ ነው አይደል አንተ ሰውዬ ግን ያለው ምንድነው መቀለድ ማለት ያለንበት ቦታ ድረስ መጣ እንዴት ነው ራሳችሁን ሽጡልኝ የምትለው ሰማኛለህ 50 ሚሊዮን ብር አይደለም 1 ቢሊዮን ብር ራሱ ብትሰጠን እኛ ላንተ የምንገዛ ሰዎች አይደለንም ሰማኛለህ ላንተ አንድ ሰው ላንተ አያሸረግድም ሰማኝ እንዲ ሄደ እነዚህ ነፍሰ በላዎችን እንዲቀጥራህ የምታሰራሽ ያንተን ጀሌዎች ለነሱ መስጠት ትችላለህ እኛ ጋር ግን ይሄ ነገር አይሰራም ያለህበትን ወቅሺ ስንቱ መሰለ እንደዚህ እንዳንተ በጣም እውነትን ለመኖር ፈልጎ ስንቱ መሰለ በስንት ሚሊዮን ገንዘብ ተገዝቶ ራሱን ህይወቱን ቤተሰቦቹን ህይወቱን የቀየረው እና ብዙ እውነትን ለመኖር አትሞክር ሰማኝ አሁን ያለኸው በኔ ቁጥጥር ስር ውስጥ ነው እሱን አትርሳ በኔ ቁጥጥር አለበለዛ ግን ከዚህ በፊት እንዳንተ አይነቶቹን 10,000 ቁጭ አድርጌ ያሻንቻለሁ ሰማኛለህ እማትወጣው ጣጣ ውስጥ ነው እየገባ ያለው ሰማኛለህ እኔ ደግሞ እንዳሸናቸው 10 ሰዎች አይደለም እሺ እኔ አንድ በቃለሁ ለእናንተ ምን አባተ ማምነህ ነው ቆይ ቤቴ ድረስ መጣ እንደዚህ ያልከኛለህ ከዚህ በኋላ ምን አባ ነው የሚል ነገር ካፈ ቢወጣ ማለት ነው ምን ልታመጣ ምን ልታመጣ ካለ ተሰማለህ ቤቴ መጣ ወደ ቤተሰቦች እያያችሁ እያስፈራራኝ ነው እየዛተብኛለሁ እሺ ምንም አታመጣም እየነገርክ እየሰማኝ ምንም አታመጣም እሺ ማመጣውን አሳያለሁ ተሰማኛለህ እቤት ድረስ መጥቼልሃለሁ ምንም ሳልፈራና ሳልሰጋ ማለት ነው ከዚህ በኋላ ምንም አይነት ቃል ብትናገር ውርድ ከራስሽ አንተ ሰውዬ ያለህበትን ያወካል መሰለኝ ማንነኝ ብለህ ነው ቆይ የምታስበው ማን እንደሆንኩማ አሳያለሁ ማነህ ምንድነህ እሱን አሳያለሁ አንተ እኮ ተራ ሰው ነህ አሁን እዚህ ቦታ ላይ አላወከኝም በቃ የኔ ማንነት ሳታቅ እዚህ ቦታ ላይ እኔን እንደዚህ ልትናገረኝ አችልም ተሰማኛለህ ውድ ቤተሰቦች ይሄንን ሰውዬ እያያችሁ እየዛተ እያስፈራራኝ ነው ያለው ባለሁበት ቦታ መጥቶ በሰላም እናወራለን በሰላም እንነጋገራለን ብሎ መጥቶ እኔን እያስፈራራ ነው ያለው ያስፈራራ ግን እናንተ ታዘቡልኝ ነው ከዚህ በኋላ ለሚሆነው ነገር ምንም ኃላፊነቱን አልወስድም ተጠያቂ አይደለም ሰማኛለህ አቶ ሳሙኤል ከዚህ በኋላ እንደውም አንተን አቶ ምልበት ራሱ አፍ የለኝም ሳሙኤል እስካሁን አክብሬ አውርቻለሁ ከዚህ በኋላ ግን ልክህን ብታቅ ይሻላል አለበለዚያ ማትወጣው ጣጣ ውስጥ ነው የምትገቡት ሰማኛለህ አይደል እያናገርኩ ነው ማትወጣው አትበለኝ እኔ ማልወጣው ምንም አይነት ችግር የለም ተሰማኛለህ ችግር ለኔ ብርቅ አይደለም እና ከዚህ በኋላ ብዙ ባንወራጥ ነው በጣም ሰዓትም እየሄደብኝ በጣም ብዙ ስራ ነው ጥዬ የመጣሁት በእውነት እና እባክህ ንደራደርና ከዚህ በኋላ እኔ በመሳራ እስካሁን ያልኩት ነገር አልገባህም ማለት ነው አንተ ሰውዬ እኔም ያልኩት ነገር የገባህ አልመሰለኝም ያንተን ገንዘብ እዛ ሄደ ለምትሰጣቸው ሰዎች ስጥ እዚህ ቦታ ላይ ፍትህ ነው አለቃ አንተ አይደለህም ገንዘብ እዚህ ቦታ ላይ ዋጋ የለውም ተሰማኛለህ ገንዘብ እኛ ጋር ዋጋ ቢስ ነገር ነው ብዙ አትመጻደቅ መመጻደቅ አዋጣህም ምድር ላይ ነው የምትኖረው ምድር ላይ የኖርኩ እንደሆነ ፈልገው ነገር በሙሉ የሚገዛው ደግሞ በገንዘብ ነው ተሰማለህ ስለዚህ እንኳን ደስ አላችሁ በካሳንቺስ ሴቶች አደባባይ ለደንበኞቻችን ከነ ፊኒሺንጉ ያጠናቀቅናቸውን አፓርትመንቶች እያስረከብን መሆኑን እያበሰርን የደንበኞቻችንን ደስታና ጥያቄ ከግምት በማስገባት ሁለተኛ ፕሮጀክታችንን በእንግሊዝ ኤምባሲ በታላቅ ቅናሽ ለውስን ቤቶች ብቻ በሽያጭ ላይ መሆናችንን እየገለጽን በሁሉም ፍሎር አማራጮች ላይ ባለ 2 ባለ 3 እና ባለ 4 መኝታ አፓርትመንቶችን በካሬ 73000 ብር እንዲሁም ከ490,000 ብር ቅድመ ክፍያ ጀምሮ የቤት ባለቤት የሚሆኑበትን እድል አቅርበናል 50% የባንክ አማራጭን ጨምሮ ዘና ብለው የሚከፍሉበትን አማራጭ አመቻችተናል የመዋኛ ገንዳ ጂምናዚየም ሳሙናና ስቲም በቂ መኪና ማቆሚያ ከኤሌክትሪክ ቻርጅ ስቴሽን እንዲሁም 5 ሊፍቶችን ከበቂ የኤሌክትሪክ ኃይል አቅርቦት ጋር ያካተተ የመኖሪያ አፓርትመንታችን አብሮት ላይብረሪ አድዋ 00ን እንደ ኤምባሲንና
እንግሊዝና ኔዘርላንድ ኤምባሲን ዲዛይን ባደረጉ ዕውቅ ባለሙያዎች የእርሶንና የቤተሰቡን ምቾት በጠበቀ መልኩ ጥንቅቅ ልቅም ተደርገው ተሰርተዋል። በ0911 30 2940 ላይ በመደወል የቅናሹ ተጠቃሚ የሚሆኑበትን እድል እንዲሁም የቢሮ ቀጠሮ በማስያዝ ማመቻቸት ይችላሉ። ሰመር ሪል ስቴት የምትወደው ቦታ ኑር። ስለዚህ መደራደሩ ሳያዋጣህ አይቀርም። አልደራደርም። ምን ታመጣለህ? እንግዲህ የማመጣውን ደግሞ ያው ከዚህ በኋላ አብረን የምናየው ይሆናል። ሰማኛለህ? ከዚህ ቤት አትወጣም። እንደምወጣ እሱ ነው ከዚህ ቤት አትወጣም እያልኩ እንደምወጣ ብነግርህስ? እኔ እዚህ ጋር ቁጭ ብያለሁ። እኔ እንደውም ምንም አልልህ። ያሉት ሰዎች አንተን እዚሁ አስረው ቁጭ አድርገዋል። ከዛ በኋላ ምንም እንደማታመጣ ማንም እንዳሉንክ ታያለህ ራስህ ማለት ነው። ደፋርና ጭስ ሞጭ አያጣም ሲባል ሰምተህ አታውቅም? እሱ ተረት ነው የኔ አባት። እሱ ተረት ነው የኔ አባት። በተግባር አሳይሃለሁ። አንተ ሰውዬ ቆይ ግን ምን ተማምነህ ነው እዚህ ቦታ ላይ መተህ እንደዚህ ነገር የምትናገረው? አላወከኝም አልኩህ እኮ። ተግባባን? ነገርኩህ እኮ ካለሁበት ሀገር ድረስ የመጣሁት ፈርቼና ሰግቼ አይደለም። ባልደረበ አቶ ሳሉ ስለተያዘብኝ እንጂ። ትሰማለህ? አቶ ሳሉን በምን ምክንያት ለምን እንደያዝ ነው ምናምን የምታውቀው ነገር አለ? ቃለው በደንብ ነው የማውቀው። ምንድን ነው የምታውቀው? እሱ ምንም አይሰራልም። ለአንተ እኔ ካወቅኩት በቂ ነው። የሚገርማችሁ ወደ ቤተሰቦች እንግዲህ ለእኔ ምንም አይሰራልኝም። አቶ ሳሉ ተይዟል ምንም አይሰራልኝም እና አቶ ሳሉ ተይዟልና ብሎ ነው የመጣው። የማይመስል ምክንያት ነው ይሄ ራሱ የማይመስል ምክንያት። የመጣህበትን ነገር ዋናውን ትናገራለህ አትናገርም? አሁን በጣም እየደጋገምኩ እየነገርኩ ነው። በስሬ ውስጥ ጣልቃ እየገባችሁ በጣም ብዙ ችግሮችን እየፈጠራችሁ ስሬን እያበላሽው። ገና ከዚህም በኋላ እቀጥላለሁ። ትሰማኛለህ? ገና ከዚህም በኋላ እቀጥላለሁ። ስለዚህ በደንብ ስማኝ። አሁንም አስረግጬ እነግርሃለሁ። ዛሬ ከዛ ድረስ የመጣሁት በጣም ብዙ ብር አውጥቼ ነው በፕሌን የመጣሁት። ትሰማኛለህ? ስሬን እያበላሻችሁ ነው ያላችሁት። ስለዚህ ከዚህም በኋላ ስሬን እንዳታበላሹ እንደራደር። አይ አሻፈረኝ እንደራደር የምትሉ ከሆነ ግን ከዚህ በኋላ በህይወታችሁ በሚመጣባችሁ ነገር ምንም ነገር አንተ ተጠያቂነቱን አትወስድም። ልጨርስልህ እኔ አይደል? እንደዛ ነው የምታስበው። ራሳችሁ ኃላፊነቱን ትወስዳላችሁ። ኦኬ። ስለዚህ ካንተ ጋር አጠር ያለች ደስ የምትል ቆይታ ይኖረኛል ማለት ነው። ትሰማኛለህ? የመጣህበት ቦታ ከዚህ በፊት እንደምትደነፋበት አይነት ቦታ አይደለም። እሺ? እኔ ዳኒ ማለት ማንም ሰው እንደዚህ የሚናገረኝ ሰው አይደለም። ዳኒ በጣም ስታስፈራራ ጎበዝ ነህ። እኔ ደግሞ እንዳንተ አይነት ሰው በጣም ብዙ አጋጥሙኝ። ትሰማኛለህ? እኔ የምናገረውን ነገር በቃል የምናገረውን ነገር በተግባር አውርጄ ማሳይ ሰው ነኝ። ከዚህ በኋላ ብዙ ዋና የት ልትሄድ ነው? ትሰማኛለህ? አንተ ያለውበት አንተ እስካሁን በትዕግስት አውርቻለሁ። እሺ እንደዛ ነው የምታስበው? እንደዛ ነው የሚታየው። ትሰማኛለህ? ያለህበትን ቦታ አላወቅም ማለት ትሰማኛለህ? ማንንም ሰው ማስወረድ አንተ ውሻ ገለሃለሁ። እሺ እንዳትቀሰቀስ እንዴ ቁጭ በል እንዴ ቁጭ በል። መሳሪያ ነው። ቁጭ በል መሳሪያ። ቁጭ በል። እሺ እሺ አጥፎ ካሜራማን ቁጭ በል። ተንበርከክ ምንድነው መሳሪያ? እንዴት መሳሪያ ከየት መጣ? ዝም በል እንዴ። ይኸውልህ ሰማኛለህ? እኔን እስካሁን አላወቅከኝም። እሺ ትሰማለህ? እንዳለ ጋርዶችን በገንዘብ ደልያቸው ሳይፈትሽኝ ነው የገባሁት። ሰማኛለህ? ኧረ በእናትህ ስማ። ዝም በል። እሺ ዝም በል። የተቀባበለ መሳሪያ ነው። እባክህን የተቀባበለ መሳሪያ ነው። እንዳትሳሳት። እሺ እንዳትሳሳት። ዝም በል። እሺ ዝም በል። እሺ ማን እንደሆንኩ አታውቅም። እሺ ትሰማለህ? ልክ ነህ። አቶ ሳሙኤል እባላለሁ። እሺ አናትን አፈነዳለሁ። እሺ በቃ ኧረ እንዳትሳሳት። ኧረ ተው። እሺ ተው እንዳገለው። ስለ እንዳትተኩስበት። እሺ እንዳትተኩስበት። ዝም በል። ሁለቱንም ደፍቼ እወጣለሁ። እሺ ከፈለክ እንዳትሳሳት። ሰማኛለህ? እሺ ከዚህ በኋላ እሺ ሰው እንዳይጎዳ። ዝም በል አዳምጠኝ። ሰማለህ አይደል? ከዚህ በኋላ ስራዬ ላይ ጣልቃ ትገባና እሺ ኧረ አልገባም። አንተም ብቻ አይደለም እሺ ቤተሰቦችን በሙሉ ጭንቅላታቸውን በበታተነ ሰማለህ? እሺ አርፈህ ብትቀመጥ ይሻላል። እሺ ከማን ጋር ጸብ እንደገጠምክ አላወቅም። እሺ ሰማለህ? አንተም ብትሆን እሺ
ከዚህ በኋላ እጃችሁን ሰብስቡ ሰማለህ እሺ ከዚህ በኋላ ስሬሬ ጣልቃ ትገባና ጭንቅላትን እበተንልሃለሁ እሺ ሰማለህ ጭንቅላትን እበታተንልሃለሁ ሰማለህ እሺ ጅብ ስራ ውድ ቤተሰቦች እንዳያችሁት ነው ገንዘብ የማያስደርገው ነገር የለም በቃ ችግር መጥፎ ነው ተሰማኛለህ ቁጭ በል እንዴ ቁጭ በል መሳሪያ ነው ቁጭ በል መሳሪያ እገልሃለሁ ተሰማኛለህ እገልሃለሁ አስገድልሃለሁ እሺ እኔን አታቀኝም እያልኩ ነው ከውጭም ስገባ አለባበሰን አይቼዋለሁ ምናምን እንዲሁም ሳይ ብዙም የተንምጣጠነ ራሱ መገመት በላይ አይመስለኝም እሺ አንተ እጅን አንሳ ተርሰን ምንነክሰው ምንድነው እጅን አንሳ ከዚህ ጃኬት ላይ እንግዲህ ያው እየቀረጽከን ያለው ችግር የለውም እንግዲህ እኔ ምንም አይነት ነገር ምፈራ ሰው አይደለሁም ገንዘብ ካለ ማለት የትም መሄድ ትችላለህ ስማ ገንዘብ አትበለኝ አዝነህልኝ ነው ማለት ነው አዝነህልኝ ነው ያው ለእናንተ እንኳን አይታዘንም በጣም ስራ ላይ ጣልቃ እየገባችሁ በጣም ብዙ ችግሮች እየፈጠራችሁ ነው ጃኬት ነው ቢሸጥ አንተን ይገዛል እሺ ይገዛኛል ችግር የለውም ይገዛኛል ቀጥል እኛ ምናየው ነገር አንዳንድ ሰው ህሊናችን አላስችል ስላለውና ብዙ መስዋዕትና ሪስኮችን ወስደን እንደነ ስራዎችን ለህዝባችን እናቀርባለን ስንት እንደዚህ ነገር ገንዘብ ታውቃላችሁ እንዴ የኛ አጫጭር ነው ያለህ ማን ነው እነሱ እኮ ገለው ይገላግሉሃል ተደራድረን ያው የምትፈልጉትን ያክል ገንዘብ ልስጣችሁ እናንተም በስሬ ጣልቃ አትግቡ አንተ ለኛ መረጃ በመስጠትህ ታተርፋለህ እንጂ አትጎዳበት አረ በጣም ነው የምጎዳው ያልኩ ነው ሰማኝ ያው ማንንም ብትሆኑ ለኔ ግድ አይሰጠኝም ያው አሁንም አንተን በአንድ ደቂቃ ውስጥ ላጠፋ የምችል ሰው ነው ግን ያው የምስኪን ሰው ደግሞ ነፍስ ማጥፋት ጥሩ አይደለም ሲጣርጊ ነው ገደ ንገረኝ ስሙን ተናገር ማን ነው አለቃችሁ ምን ያደርግልሃል ስሙን ተናገር ቁጭ በል እሺ ና አጥፎ ካሜራማን ቁጭ በል ተንበርከክ ክፍያችን የህዝብ ምስጋና ነው ሌላ ብዙ የምናገኘው ነገር አልነበረም በግል መንቀሳቀስ ሳንችል ቀርተን አይደለም ምናልባት ስለሌለ ነው እንጂ ቢኖር ኖሮ ታውቀው ነበር ስሜቱ አይ ጥሩ ነው እና ማንኛውም የመጣውበትን ጉዳይ ቶሎ እንበልና ለማንኛውም ጉዳይ ፍትህ አለ ብለን እናምናለን ስለዚህ ፍትህ የለም እዚያ ጋር ዝም በል ወደዛ ምንድነው ፍትህ መተለኝ ዝም በል ብዙ አትመጻደቅ መመጻደቅ አዋጣህም ምድር ላይ ነው የምትኖረው ምድር ላይ የኖርኩ እንደሆነ ፈልገው ነገር በሙሉ የሚገዛው ደግሞ በገንዘብ ነው ተሰማለህ ስለዚህ እሺ ዝም በል የተቀባበለ መሳሪያ ነው እባክህ የተቀባበለ መሳሪያ እንዳትሳሳት እሺ እንዳትሳሳት